How አቤት are you? እንዴት ናችሁ? ሰላም ነው ሰላም አልሐምዱሊላህ። አለን። ሌላ መሰግን ነው የገባሁት ዌልካም። አለን እና በአልከኝ መሰረት አድርጌያለሁ። መጀመሪያ ሆዴን ማለት ይሄ የመነፋፋት ነገር ነበረ። ጨጓራዬ አሲድ ነበረው። በጀርባዬ አልተኛም ነበር እውነት ለመናገር እና በጣም ምግብ ራሱ በደንብ በልቼ የሆነ የሚቆረቁረኝ ነገር ነበረ እና ምቾት የማይሰጥ ነገር አለ ደረታችን ስር እና በጀርባዬ አልተኛም። በልቼ ምግብ ራቴን እንዲህ 2 ሰዓት 3 ሰዓት ቆይቼ ራሱ በጀርባዬ መተኛት አልችልም ነበረ። አሁን አንተ ባልከኝ ትዕዛዝን አክብሬ እንደውም አንተ ፈርተህ ነበር አታረጊውም ብለኝ እና አደረኩት። ታጠብኩኝ ሆዴን 4 ጊዜ የታጠብኩትኝ የወጣው እኔ ከኔ ሆድ ውስጥ እሱ ነው የወጣው ለማለት በጣም ይከብዳል። ለምን መሰለ እኔ ክሌንዘር አደርጋለሁ፣ ግሪን ቲ ጠጣለሁ፣ ፕሮንጁስ ጠጣለሁ፣ ኢቭን እንትን ጠጥቻለሁ፣ ሰነመኪ ጠጥቻለሁ። ከኢትዮጵያ ስመጥቼ ብዙም አልወጣም። እንደገና ደግሞ ከ3 ወር በፊት ይሄ ኮለን ቼክ አልነበረኝ ዶክተር ቀጠሮና ኮለን አንጀት ቼክ ለማስደረግ ምርመራ አለና እሱን ለማድረግ 3 ቀን 4 ቀን ምግብ ሳልበላ እነሱ በሰጡኝ እንትን እያጸዳሁኝ ሄጄ ቼክ አድርጌያለሁ። ከ3 በፊት ምንም ነገር የለም ፋይን ብሎ ነው ለ10 ዓመት ነው ቀጠሮ ያዘልኝ። ወረቀቱም አለ ከፈለገ ልክልሃለሁ። ግን በቀደም ሳጥፋው የወጣውን ሳይ እኔ ራሴ ደነገጥኩት። የመጀመሪያው ላይ ምንም እንትን አላለም። ሁለተኛው፣ ሶስተኛው፣ አራተኛው ላይ በጣም በተለይ ሶስተኛው ላይ በጣም ደነገጥኩኝ። ጥቁር ጄል የሚመስል ነገር ነው የወጣው። በቃ ልክ ጥቁር ጄል ነው የወጣው። ምን በቃ በግልጽ አማርኛ እና ፈራሁ፣ ደነገጥኩ። ይሄን ሁሉ ነገር ይዤ ነበር አልኩኝ ሲል ሶስተኛው ላይ አረንጓዴ ነገር ነው የወጣው። በቃ የሆነ የተበጣጠሰ በጣም የሚያስጠላ ነገር ነው። አራተኛው ላይ እንደ ልፋጭ ያለ ነገር ትንሽ ጫፍ ላይ ደም ያለው ነገር ነው የወጣውና እኔ በጣም ነው ሰርፕራይዝ የሆንኩት። ከዛም በኋላ ግን ምግቤን በበላለሁ፣ በጀርባ ይተኛለሁ። ምንም የማላሸው ነገር ነው። ሆዴ ዝም ብሎ የሚነፋፋኝ ነገር እንትን ብሏል፣ ቀንሷል። በጣም ለኔ ለውጥ አይችልበታለሁ። እግዚአብሔር ይመስገን። በጣም አመሰግናለሁ። እና ይሄን ሁሉ ነገር ተሸክሜ እኔ አለመሞቴም ራሱ እግዚአብሔርን በጣም ያመሰግንኩት። የወጣው ነገር በጣም ያስጠላል። እንደ ፎቶ አንስቼው ቢሆን ኖሮ ብልክልና ባሳየት በጣም ይገርመኝ። ጥቁር በቃ ጥቁር ጄል የፀጉራችን የምንቀባው ጄል አለ አይደለ? የሱ አይነት ሆኖ ጥቁር ነው የወጣው። በቃ ደግሞ ይሄንን አንተ ያልከኝን ከማድረጌ በፊት አርብ የሚገርም አርብ አልበላሁም ምግብ። ቅዳሜ ለማድረግ አስቤ ሙሉ ቀን ተልባና ሙዝ ጁስ ጠጣ ነው ያልኩትኝ። ቅዳሜም እንደዛ ነው የተልባ ጁስ ጠጣ ነው ያልኩትኝ እና ቅዳሜ ከሰዓት ያደረኩት። ይሄንን ህመም የለውም ምን የለውም፣ ግን ጽድት ብሎ ወጥቶ እኔ ረፍት አግኝቻለሁ። እግዚአብሔር ይመስገን። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ከየት ያለሽው? እኔ ያለሁት ዩኤስ ነው ያለሁት። ለምን ሐኪም ቤት ብዙ ታይቻለሁ። ጨጓራ እስከ ጥግ ድረስ ሄጃለሁ። የጨጓራ ስፔሻሊስቶች እስከ ጥግ ድረስ አይተውኛል። አሲዱ ሊቀንስልኝ አልቻለም። መተኛት አልቻልኩም። ሆዴ ይነፋፋል። ለዛም ነው ኮለን ቼክ የተደረገ። ግን ኮለን ቼክ ሳረግ ነው የገረመኝ ነገር ያ ሁሉ ጉድ ውስጥ የተቀምጦ እነሱ ንጹህ ነው ብለው ሲጽፉ በጣም ነው የገረመኝ። ሴፕቴምበር ላይ ነው እኔ የታየሁት ኮለን ግን ምንም የለም ብሎ ለ10 ዓመት ነው ቀጠሮ ያዘው። 10 ዓመት ላይ ቼክ መደረግ ያለብሽ ብሎ ይጻፈልኝ። እንግዲህ ይሄን ሁሉ ጉድ ተቀምጦ ለ10 ዓመት ሰው በካንሰር የሚሞተው በቃ ይሄ ነው ማለት ነው። ያ ነገር ቢቆይ ሆዴ ውስጥ እኔ እርግጠኛ ነኝ ሌላ ነገር ነው። በጣም ያስጠላል። ጥቁረቱ እኮ ጥቁር ስለ ጥቁር አይደለም፣ ድብን ያለ ጥቁር ነው በቃ። ወደ ውጭ ነው የወጣሁት። ጉዳይ ነበረኝ አድርጌ 2 ሰዓት ያለ 10 ሰዓት ላይ ጀመርኩና በኢትዮጵያ አቆጣጠር በቀኑ ማለት ልንገርና 10 ሰዓት ላይ ጀምሬው 12 ሰዓት ላይ ወጣ። ጉዳይ ነበረኝ 2 ሰዓት ነው የፈጀብኝ። ድካም የለውም፣ ህመም የለውም፣ ምን የለውም። በጣም ቀላል ነገር ነው እና ተጠቀሙ ነው የምልህ። የሚናቅ አይደለም። በጣም አመሰግናለሁ። እግዚአብሔር ይስጥ። በጣም አመሰግናለሁ።